ሰላምና ጸጋ ይብዛላችሁ የተወደዳችሁ ከዚህ በፊት በተደጋጋሚ ስለ እግዚአብሔር ወንጌል በጣም ያው ተናግሬ ለመናገር ሞክሬ ነበረ። ክብር ለጌታ ለኢየሱስ ይሁን። እንግዲህ ስለ እግዚአብሔር ወንጌል ብለን ስናወራ ራሱ እግዚአብሔር አምላክ በክርስቶስ ኢየሱስ የመስቀል ፍጹም ስራ ሰርቶ የጨረሰው ያጠናቀቀው መልካም የምስራች ዜና ማለት እንደሆነ በተደጋጋሚ ተናግሬ ነበረ። እናንተ ዝቅ ብላችሁ ከስር ያስተማርኩትን ማየት ትችላላችሁ። የሚገርማችሁ ነገር በባለፈው ጊዜ ላይ አንድ ነገር ብያችሁ ነበር። እንግዲህ ይህን ወንጌል እንዲሰብክ ሲላክ ሐዋርያው ጳውሎስ ከማንም አልተማርኩትም፣ ማንም አልገለጠልኝም፣ የገለጠልኝ ራሱ ኢየሱስ ክርስቶስ ነው ብሎ በሚናገርበት ሰዓት ታያላችሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ እና ወንጌል መገለጥ ነው። ወንጌል ኢንፎርሜሽን አይደለም። ወንጌል በሌላ እንዳትረዱኝ ስብከትም አይደለም፣ ትምህርትም አይደለም። ወንጌል ስጋና ደም ሊገልጠው አይችልም። ትዝ የሚላችሁ ከሆነ ጴጥሮስ እንደዚህ ያለው አንተ የሕያው ልጅ የሕያው የእግዚአብሔር ልጅ ክርስቶስ ነህ ባለው ጊዜ ይሄንማ ስጋና ደም የሰው እውቀት፣ የሰው ፍልስፍና፣ የአይሁድ አስተምሮ ይሄን ሊገልጥልህ ፈጽሞ አይችልም። ይሄን ሊገልጥልህ የሚችለው ማን ነው አለው? እግዚአብሔር አባቴ ነው አለው። ወንጌል የእግዚአብሔር መገለጥ ነው። ኢየሱስ የእግዚአብሔር መገለጥ ነው። ኢየሱስ ጌታ ነው። በዚህ መገለጥ ውስጥ ደግሞ በዚህ በመስቀል ስራ ውስጥ ደግሞ የተሰራ ስራ አለ። ለኛ የተሰጠን በረከት አለ። ኢየሱስ ክርስቶስ ጌታ ነው። በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን ይላል። ዛሬ የማሳያችሁ አንድ ቁልፍ ነው። በዚህ ወንጌል ውስጥ ለኛ የሆነልን ነገር ነው። ወንጌል የእግዚአብሔር በረከት ነው። ወንጌል በራሱ የእግዚአብሔር በረከት ነው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው እግዚአብሔር ይላል አሕዛብ አስቀድሞ በአብርሃም አማካኝነት እንደሚባረኩ አይቶ ወንጌልን ለአብርሃም ሰበከለት ይላል። ለአብርሃም የተሰበከለት በሲና ተራራ ላይ ለሙሴ የተሰጠው ሕግ አይደለም። ለአብርሃም የተሰበከለት በክርስቶስ ኢየሱስ ከዘላለም በፊት የታሰበው ሊሰራ የታሰበው ሊጠናቀቅ የታሰበው የእግዚአብሔር ፍቅር መገለጫ የሆነው ወንጌል ነው እና ይህ ወንጌል ደግሞ ለሰው ልጆች ይዞ የመጣው በረከት አለ። ሃሌሉያ ሃሌሉያ! ይዞ ከመጣው በረከቶቹ አንዱና የመጀመሪያው የአሕዛብ መባረክ ነው። አሕዛብ መዳናቸው ነው። አሕዛብ ወደ ክርስቶስ ሕይወት መግባታቸው ነው። ታውቃላችሁ፣ በክርስቶስ ኢየሱስ መስቀል በኩል የሰራው ስራ አንዱ አሕዛብንና አይሁድን በመካከላቸው የነበረውን የጥልን ግድግዳ ነው ያፈረሰው። ሃሌሉያ! ያ የጥሉ ግድግዳ ሕግ ነበረ። ሕግን በመፈጸም ኢየሱስ ጌታ ነው። አይሁድና አሕዛብን ምን አለ? አስታረቀ። አይሁድና አሕዛብን አስታረቀና ከሁለቱም አንድ ሰው እንዲወለድ አደረገ። አይሁድም አሕዛብም ያልሆነ ግን አይሁድም አሕዛብም የሆነ አንድ አዲስ ፍጥረት አደረገ። ሃሌሉያ! ኢየሱስ ጌታ ነው። ይሄ በእግዚአብሔር ወንጌል ውስጥ የተገለጠ በረከት ነው። ሌላው ደግሞ ጽድቅ ነው። በረከቱ ምንድን ነው ሲባል ጽድቅ። ሃሌሉያ! በእግዚአብሔር ፊት ጽድቅ ማለት በእግዚአብሔር ፊት ምንም ኃጢአት ሰርቶ እንደማያውቅ ሰው ሆኖ መቆጠር ማለት ነው። በድላችኋል እኮ ኃጢአት ሰርታችኋል እኮ፣ ግን ደግሞ ስለ እናንተ ምክንያት በእግዚአብሔርና በሰው መካከለኛ ሆኖ ክርስቶስ ሆኖ ሰውነትንና አምላክነትን በአንድ ላይ ይዞ ሃሌሉያ ከእግዚአብሔር ጋር ለዘላለም ያስታረቀን፣ የኃጢአትን ይቅርታን ያደረገልን፣ የኃጢአትን ስርየትን ያደረገልን። የፈሰሰው ደም እኮ አንዴ ነው።
አንዴ ነው የፈሰሰው። የሚያገለግለው ግን ለዘላለም ነው። ሃሌሉያ። የኃጢአት ይቅርታን ካደረገልን በኋላ ኢየሱስ በመስቀል ላይ መስዋዕት ከሆነ በኋላ አንድ በረከትን ደግሞ ለእኛ አፈሰሰልን። እሱም ጽድቅ ይባላል። ለዚህ ነው እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንድንጠራ ኃጢአት የማያውቀውን ስለኛ ኃጢአት አደረገው ይላል። ኃጢአት አያውቀውም። ኃጢአት በዘሩ የለም። ግን ኢየሱስ በመስቀል ላይ በወጣ ጊዜ ኃጢአት ሆነ። የኛ ኃጢአት በመስቀል ላይ በክርስቶስ ላይ ተቆጠረ። የእግዚአብሔር ጽድቅ ደግሞ ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር የምስራች ወንጌል ውስጥ ለኛ ለአሕዛቦች ሲቆጠር ነበር። ሃሌሉያ። የእግዚአብሔር ጽድቅ ተቆጥሮልናል። እንደውም ገላትያ ላይ ላንብብላችሁ። ሃሌሉያ። እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆነ አስተውሉ። የሚያምኑት አብርሃም ያመነው ማንን ነው? ዝቅ ብዬ ቆይ እነግራችኋለሁ። መጽሐፍም እግዚአብሔር አሕዛብን በእምነት እንደሚጸድቅ አስቀድሞ በማየት አሕዛብ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ ሰበከለት። በመጀመሪያ የወንጌልን ስብከት የሰማው ከራሱ ከእግዚአብሔር አንደበት አብርሃም ነው። የወንጌል የመጀመሪያው ሰባኪው እግዚአብሔር ነው። የትኛው ወንጌል? የእግዚአብሔር ወንጌል፣ የምስራቹ ወንጌል፣ ክርስቶስ ኢየሱስ የሰራ ወንጌል፣ የፈጸመ ወንጌል። ሃሌሉያ። እና እኛ የአብርሃም ልጆች ነን። ለምንድን ነው የአብርሃም ልጆች የተባለው? አብርሃም ያመነውን እግዚአብሔርን አምነን። አብርሃም ያመነው እግዚአብሔር ደግሞ ስላመነው ብቻ አንድ ነገር ተቆጠረለት። ለአብርሃም ጽድቅ የሚባል ተቆጠረለት። ሃሌሉያ። በረከትን ቆጠረለት። ወዳጆቼ በረከት ስንል ቁስ ነገር አይደለም፣ ምድራዊ ነገር አይደለም። ልጆች መሆን፣ የጽድቅን መካፈል፣ ቅድስናን መካፈል፣ የክርስቶስ አካል መሆን፣ በተለይ ለእኛ ለአሕዛቦች አሕዛብን የክርስቶስ አካል ያደረገው አዲስ ፍጥረት ያደረገው ወንጌል ብቻ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ወንጌል የእግዚአብሔርን በረከትን አስገኝቶልናል። በተፈጸመው በእግዚአብሔር ወንጌል ውስጥ የእግዚአብሔር በረከት ፈሷል፣ ለአሕዛቦች ፈሷል። አሁን ግን አሕዛብ ተብለን ልንጠራ አንችልም። አሁን የክርስቶስ ኢየሱስ አካል ፍጹም ጻድቅ የሆነ ፍጹም ቅዱስ የሆነ ያለ እንከን ያለ ኃጢአት ያለ በደል የሆነ የተባረክን በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ የባረከን ነው የሚለው። ተባርክ ያለውን የኃጢአት ስርየት በማግኘቴ የእግዚአብሔር ልጅ በመሆኔ ለዘለዓለም የተባረኩኝ ሰው ነኝ እኔ። ኢየሱስ ጌታ፣ ኢየሱስ ያድናል። ለዚህ ነው የእግዚአብሔርን ወንጌል ስታወሩ ሰዎች ወደ እግዚአብሔር ጽድቅ ይመጣሉ። ለዚህ ነው የእግዚአብሔርን ጽድቅ ስታወሩ የእግዚአብሔር ፍቅር ለሰዎች በመንፈስ ቅዱስ አማካኝነት ወደ ልባቸው ይፈሳል። ለዚህ ነው የእግዚአብሔርን ወንጌል ሁል ጊዜ ስትሰብኩ ሰዎች መዳን ይጀምራሉ። ያለ እግዚአብሔር ወንጌል ሰው ሊድን አይችልም። ሰው ሊጸድቅ አይችልም። ፈጽሞ ሊጸድቅ አይችልም። ሰው ፈጽሞ ወደ ጽድቅ ሊመጣ አይችልም። ስለዚህ እኔ አበረታታችኋለሁ፣ የእግዚአብሔርን ወንጌል ስበኩ። ስጋና ደም ሊገልጠው ፈጽሞ አይችልም። መንፈስ ቅዱስ ግን ሊመሰክርላችሁ፣ መንፈስ ቅዱስ ግን ሊያስተምራችሁ በእናንተ ውስጥ አለ። ሃሌሉያ። እኔ በአጭሩ ነው ይሄን የነገርኳችሁ። ሰፋ ማድረግ እችል ነበረ፣ ግን በጥቂት ውስጥ ይሄን የእግዚአብሔርን ወንጌል እንስማ። ሃሌሉያ። ገና ሰዎች ለመባረክ ነው በጣም የሚጸልዩት፣ አስራት የሚሰጡት፣ ብዙ ነገር። ወዳጆቼ እኛ በእግዚአብሔር ወንጌል ልክ ሲሰበክልን ተባርከናል።
ለመባረክ አይደለም የምንኖረው፣ ለመባረክ አይደለም የምናገለግለው። ስለተባረክን እናገለግላለን፣ ስለተባረክን እንሰጣለን። በእግዚአብሔር ወንጌል የእግዚአብሔር በረከት ተገልጧል። የእግዚአብሔር ጽድቅ ይባላል፣ የእግዚአብሔር በረከት፣ ቅድስና፣ የእግዚአብሔር ልጅነት ይባላል። አዲስ ፍጥረት፣ የክርስቶስ አካል ይባላል። ይህ በረከት የዘላለማዊ የኃጢአት ስርየት ይባላል። የእግዚአብሔር በረከት። ተባርካችኋል። እወዳችኋለሁ።